የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። ዛሬ ምሽት ከሚደረጉ የዓለም ዋንጫ ጨዋታዎች መካከል ሌላኛው አርጀንቲናን ከአልጄሪያ የሚያገናኘው ጨዋታ ነው። ያው በጣም ሌሊት ነው፣ በተለይ ላቲኖች የሚያደርጉት ጨዋታ ልክ ነው፣ ወደ ሌሊት ነው የሚደረገው። ይሄም 10 ሰዓት ለነገ አጥባ የሚደረግ ጨዋታ ነው። ያው ግን ብዙዎች ደግሞ ሌሊት ከሚደረጉ ጨዋታዎችና ከማያልፏቸው ጨዋታዎች መካከል አንዱ ይሄኛው ነው። በሊዮኔል ሜሲ ምክንያት እናንሳኝ ጉዳይ ልክ ነሽ ምሳ። የአርጀንቲና ብሔራዊ ቡድን እንግዲህ ከ36 ዓመት የዋንጫ ጥማት በኋላ የዛሬ 3 ዓመት ተኩል የዓለም ሻምፒዮን ሆኗል። ሊዮኔል ሜሲ ትውልድም የዓለም ሻምፒዮን ሆኗል። ግን በጣም እርጋታ አለ እንዳልኩት፣ በየሌሎቹ ካምፖች ውስጥ ያለ አይነት ጫና የለም። በፊት አሁን ራሱ የአርጀንቲናን ብሔራዊ ቡድን ታሪክ ስታይ ብዙ መጽሐፍት አሉ፣ ብዙ አርቲክሎች ማንበብ ይቻላል። ስለ 82ቱም ወደ 90ውም የዓለም ዋንጫ ወደ ስፔንና ወደ ጣሊያን የዓለም ዋንጫዎች የመጡት ቡድኖች የዲፌንዲንግ ቻምፒየንስ ነበሩ። ውድድሩን ከዛ በፊት የነበረውን ውድድር ያሸነፉ ናቸው እና ሻምፒዮን ሆኖ ለመቆየት የነበረው ጫና የሚገርም ነው። ለምሳሌ የጣሊያኑ የዓለም ዋንጫ ዴጎ ማራዶና የደቡብ ጣሊያን ሰዎች በሙሉ እኛን መደገፍ አለባቸው ከጣሊያን ጋር በሚደረገው ጨዋታ። ምክንያቱም ጣሊያን እኮ እናንተ ፖሊዮ የሚያጠቃችሁ፣ እናንተ ድሆች፣ እናንተ ለስድብ ዘረኝነት ነው፣ እናንተ አፍሪካኖች፣ እናንተ ጥቁሮች፣ እናንተ በምትሃት የምታምኑ ምናምን እያሉ ያሳንሷችኋል እና እኔ ካደግኩበት ቪያ ፊዮሪቶ ጋር ነው የሚመሳሰለው ደቡብ ጣሊያን፣ ስለዚህ እኛ ነው መደገፍ ያለባቸው አላቸው። ችግሩ ጨዋታው የተደረገው በደቡብ ጣሊያን አልነበረም። ስለዚህ አርጀንቲና ብሔራዊ መዝሙር ሲዘመር የነበረው ጩኸት በጣሊያን ደጋፊዎች በኩል የሚገርም ነው። ፋይናሉ ላይ ሳይቀር ተሰብስበው ገብተው ጀርመንን በገጠመ ጊዜ አርጀንቲና ብሔራዊ ቡድን ጀርመንን የደገፉት ጣሊያኖቹ ግን ፕሬሸር ነበረባቸው። ያንን ውድድር የማሸነፍ ኃይለኛ ጫና ነበረባቸው። 82ቱም ላይ እንደዚሁ የ78ቱን ያለ ዋንጫ አሸንፎ ስለነበር ይሄኛው ብሔራዊ ቡድን በተመለከተ ግን ያልተለመደ መረጋጋት ያለ ይመስለኛል። አሁን 2002 ቅድም ሳነሳ ነበር ፈረንሳይ እንድታሸንፍ ይጠበቅ ነበር። 2006 ላይ የብራዚል ቡድን እነዛ 5 የሚሆኑ ቢያንስ 5-6 አስደናቂ የማጥቃት ተጫዋቾች፣ ሮናልዲኞ የባሎንዶር አሸናፊ ነው። ካካ ከአንድ ዓመት በኋላ የባሎንዶር አሸናፊ ነበር። ሪቫልዶ ባሎንዶር ወስዷል። ሮናልዶ ባሎንዶር ወስዷል። 4 ባሎንዶር የወሰዱ ተጫዋቾች ከዛ በኋላ ነው ካካ የወሰደው። ግን ወስደው የሚያውቁ በኋላ የወሰዱ ተጫዋቾች የነበሩበት ስብስብ። ስፔን 2014 ላይ ፕሬሸር ነበረበት። የአርጀንቲና ብሔራዊ ቡድን ግን እንደዛ ነገር አታይም። የሚገርም ነው። አንድ ሬቮሉሲዮን ስካሎኒ የሚል መጽሐፍ የጻፈ አሌሃንድሮ ቫል የሚባል አርጀንቲና ጋዜጠኛ አለ እና ዜን ማስተር ብሎ ጠርቶታል አሰልጣኙ። ዜን ላይክ የሆነ የዜን አይነት እርጋታ ያለበት ስለሆነ ከዚህ በፊት ሴዛር ሉዊዝ ሜኖቲ፣ ካርሎስ ቢላርዶ የነበረባቸው አይነት ፕሬሸር የለበትም። ግን በአሰልጣኙ ባህሪም ምክንያት ነው ያ የሆነ ያለው። የሚገርመው እንዲህ አይነት ስክነት ቢኖርም እና የዛሬ 3 ዓመት ተኩል በዶሃ የዓለም ዋንጫን ካሸነፉ በኋላ ከባድ ነው ይባላል። የዓለም ሻምፒዮን ከሆንሽ በኋላ ወደ መደበኛው እግር ኳስ በመመለስ አስቸጋሪ ነው በስሜት በተለይ። ግን የአርጀንቲና ብሔራዊ ቡድን ጥሩ ቡድን ሆኖ ነው የቀጠለው። ጥርጣሬዎች አሉ ከዚህኛው የአርጀንቲና ብሔራዊ ቡድን የእድሜ ጉዳይ ለምሳሌ ብዙ የዛ ስብስብ ውስጥ የነበሩ በርካታ ተጫዋቾች አሁንም አሉ። እሱም አንድ ስጋት ነው። ግን የዓለም ዋንጫውን ያለፉበት ጥራት ግን ከትኩረቱ እንዳልተናጠበ ቡድን የተጫወተው አይደለም። ቀጥሎ የመጣው ሁለተኛው ሆኖ የጨረሰው የኢኳዶር ብሔራዊ ቡድን ነበር። ለምሳሌ በዓለም ዋንጫ ማጣሪያ ማራቶን ነው የሚባለው። እያንዳንዱ ቡድን ከእያንዳንዱ ቡድን ጋር ስለሚጫወት እና ጉዞው ምኑ በጣም አስቸጋሪ ስለሆነ የላቲን አሜሪካ የዓለም ዋንጫ ማጣሪያ በዓለም ላይ በጣም አስቸጋሪ የሚባለው ነው። እንደዛም ሆኖ ከኢኳዶር በ9 ነጥብ ርቀው ነው የጨረሱት። በጣም የተዋጣለት ማጣሪያ ነበራቸው።
2024 ኮፓ አሜሪካን አሸንፈዋል። የዓለም ዋንጫ ካሸነፉ በኋላ ያለው የቡድኑ ሞራል አልቀነሰም። 3 ተከታታይ ውድድሮችን ሲያሸንፉ እና 3 ተከታታይ ማሸነፍ በጣም ከባድ ነው። እንግዲህ ስፔን እስኪያደርገው ድረስ እኮ በታሪክ 3 ተከታታይ ትልልቅ ውድድሮች አሸንፎ የሚያውቅ ቡድን የለም። ለዚህ ነው ይሄኛው የአርጀንቲና ብሔራዊ ቡድን ከነ ማሪዮ ኬምፐስና ኦሴ አርዲለስ የ78ቱ ቡድንም ከነ ሉኬ ከነበሩበት ቡድንም ከነ ማራዶና ቡሩቻጋ ቫልዳኖ ፓሳሬላ ቡድንም የበለጠ ትልቅ ቡድን ነው የሚባለው በዚህ ምክንያት ነው። እና በዚህ ጊዜ ውስጥ ደግሞ አንድ ምናልባት ለአርጀንቲና የበለጠ ተስፋ የሚሰጣቸው ያለ ሊዮኔል ሜሲ መጫወት መልመዳቸው ነው። ሊዮኔል ሜሲ ከዛ የካታር የዓለም ዋንጫ በኋላ በተለይ የአርጀንቲና ብሔራዊ ቡድን ረጃጅም በረራዎችን በአብዛኛው ለንግድ በሚል ለስፖንሰርሺፕ በሚል ረጃጅም በረራዎች አድርጎ ጨዋታዎች በሚያደርግበት ጊዜ ሜሲ አይሄድም። እንዳይጓዝ እየተደረገ እንዲያርፍ እየተደረገ ከሞላ ጎደል ለዚህ የዓለም ዋንጫ እንዲዘጋጅ እየተደረገ ማኔጅ እየተደረገ ነው የቆዩ እና በዛ መሀል የአርጀንቲና ብሔራዊ ቡድን በዓለም ዋንጫ የማጣሪያ ጨዋታዎች ለምሳሌ ከ18ቱ ጨዋታዎች 8ቱ ላይ አልተጫወተም እና በጣም ሩቅ ርቀት ተጉዞ በሚያደርጓቸው የወዳጅነት ጨዋታዎችም ላይ አልተጫወተም። ብዙዎቹ ጨዋታዎች ላይ ደግሞ በግድ በጉዳት ምክንያት የ2024 የኮፓ አሜሪካ ውድድር ላይ የነበረው ሚና በጣም የጎላ አልነበረም። ከዛ በፊት እንደነበሩት 2 ትልልቅ ውድድሮች እንደ ዓለም ዋንጫው እንደ 2021 ኮፓ አሜሪካ አልነበረም እና ያለሱም ጥሩ መጫወት ጀምረዋል። ጥሩ መጫወትና ማሸነፍ ጀምረዋል። ለምሳሌ ባለፈው መጋቢት ከአንድ ዓመት በፊት ማለት ነው ከብራዚል ብሔራዊ ቡድን ጋር ተጫዋተው 4-1 በቦነስ አይረስ ባሸነፉበት ጊዜ ሊዮኔል ሜሲ እዛ ጨዋታ ላይ አልነበረም እና ቀስ ያሉ ያለሱም ያለ ትልቁ ሱፐርስታራቸው መጫወትን ለምደዋል። እዚህ ላይ አንሄል ዲማሪያ ለቋል። አንሄል ዲማሪያ በቀደም እንዳነሳ ነው ምሳ በጣም ወሳኝ የትልልቅ ጨዋታዎች ተጫዋቻቸው የሁለቱ ፋይናሎች ላይ ጎል ያስቆጠረላቸው በሌሎችም ትልልቅ ውድድሮች ላይ በጣም ወሳኝ የነበረ ተጫዋች ነው። በጣም ወሳኝ ከሜሲ ጋር ያላቸው የሜዳ ውስጥም ጓደኝነትን በጠቅላላው በጣም የሚደነቅ ነው። ግን ያለሱ ነው የተጫወቱ ያሉት እና ከሞላ ጎደል አንዳንድ ሰዎች እንደሚሉት በስቷል። በ3 ዓመት ተኩል ውስጥ የበለጠ ለውጥ ያስፈልግ ነበር ይላሉ። ግን ከ26ቱ 17ቱ የዓለም ዋንጫ ያሸነፈው ቡድን አባላት ናቸው። አንዳንዶቹ በግዴታ ቡድን ውስጥ ስለሌሉ ለምሳሌ ፓፑ ጎሜዝ የለም፣ ዲማሪያ የለም። ራሳቸውን ከብሔራዊ ቡድን በማግለላቸው ምክንያት ነው። የእድሜ ጉዳይ ይነሳል። ሜሲ በዚህ ወር 39 ዓመት ይሆነዋል። ኦታሜንዲ 38 ዓመቱ ነው። ፓሬዴ 32 ዓመቱ ነው። ሌሎችም ተጫዋቾች አሉ እድሜያቸው ከ30 ዓመት በላይ የሆኑ ተጫዋቾች ኤሚ ማርቲኔዝም ኩቲ ማነው ኒኮላስ ታሊያፊኮም ሌሎችም ተጫዋቾች ግን በመጠኑ ደግሞ አዳዲስ ተጫዋቾችን ቀላቅለዋል። እንደ ቲያጎ አልማዳ አይነት ተጫዋቾች፣ እንደ ቫለንቲን ባርኮ አይነት ተጫዋቾች፣ እንደ ኒኮ ፓዝ አይነት ተጫዋቾችን በመጠኑ ቀላቅለዋል። ግን ያን ያህል ትልቅ ጫና ያለበት አይመስልም እና ይሄ ደግሞ ስለ የአርጀንቲና ብሔራዊ ቡድን በስሙ እኮ ነው የሚጠራው። በሊዮኔል ስካሎኒታ ነው የሚባለው እና ሬቮሉሲዮን ስካሎኒ ላይ በደንብ ቡድኑን እንዴት እንዳዘጋጀው ማየት ይቻላል እና በዚህ ምክንያት ይሄ ትኩረት የሚስብ አሰልጣኝ አለመሆን አለ አይደል። ለምሳሌ በኢሴንትሪሲቲያቸው፣ በፍልስፍናቸው፣ በግትር ሪያሊዝማቸው ምክንያት ፕራግማቲክ ባለመሆናቸው ምክንያት ድሮ ቢኤልሳ ወደ 2002 የዓለም ዋንጫ ሲመጡ በጣም ትልቅ ትኩረት ይስቡ ነበር። ሁሌም ቢኤልሳ እንደሚያደርጉት ማለት ነው። ወይ ደግሞ ኮኮ ባሲል የዛሬ 12 ዓመት ወደ ዓለም ዋንጫ በመጡበት ፋይናል በደረሱበት ውድድር ላይ ወይ ዲየጎ ማራዶና ወይ ሴዛር ሚኖቲ ራሳቸው ወይ ካርሎስ ቢላርዶ እንዲህ አይነት አሰልጣኞች አሉ፣ በጣም ትኩረት የሚስቡ አሰልጣኞች እና በባህሪው እንደውም ሰዎች የበለጠ የሆሴ ፔከርማንን ነው የሚመስለው ይላሉ። በእርጋታው 2006 የዓለም ዋንጫ ላይ ሆሴ ፔከርማን ከ97 እስከ 2005 ባለው ጊዜ አርጀንቲና 5 ጊዜ የዓለም ወጣቶች ዋንጫ ሻምፒዮን ነበረች። የማይፈልቅ ማይቆም የተሰጥኦ ማፍለቂያ ነው የነበረው የአርጀንቲና ፉትቦል በዛ ጊዜ። የዓለም የአሜሪካን ውድድሮችን በሙሉ ማንም ሌላ ቡድን አድርጎት እንደማያውቅ ዶሚኔት ያደረገ ነው። ፔከርማን ነበረው አሰልጣኝ ነበር። በኋላ ወደ ዋና አሰልጣኝነት መጡ። ግን በጣም የተረጋጉ ሰው ናቸው ሆሴ ፔከርማን። የዛሬ 12 ዓመት እነ ሃሜስ ሮድሪጌስ የፈነዱበት የዓለም ዋንጫ ላይ የኮሎምቢያ ብሔራዊ ቡድን አሰልጣኝ የነበሩት ማለት ነው። እና ይሄኛውም ልክ እንደዛ ነው። በቃ እርጋታ አለ። አንድም በአሰልጣኙ ምክንያት ነው። ሱፐርስታር አሰልጣኝ ተደርጎ ስለማይቆጠር በዛ የፔከርማን ቡድን ውስጥ የመልበሻ ክፍሉ መሪ ምናም ተደርጎ ቢታይም ግን ደግሞ በክለብ እግር ኳስ አንድ ጨዋታ አሰልጥነው አያውቅም። የአርጀንቲና ከ21 ዓመት በታች ቡድን አሰልጣኝ የነበረው በዛ ምክንያትም ሊሆን ይችላል ይላሉ። እና ዛሬ ነው እንግዲህ አድቬንቸራቸው የሚጀምረው ከአልጄሪያ ብሔራዊ ቡድን ጋር ነው ጨዋታቸውን የሚያደርጉት።
ሊዮኔል ሜሲ ከዚዳን ልጅ ጋር ይፋጠጣል ማለት ነው። የሉካ ዚዳን የዚነዲን ዚዳን ልጅ አልጄሪያ ብሔራዊ ቡድን ግብ ጠባቂ እንደሆነ ይታወቃል። ጁን 24 ላይ ነው 39 ዓመት የሚሆነው ከአውስትሪያ ጋር ጨዋታቸውን ሲያደርጉ ከዛ ከዮርዳኖስ ጋር ነው የሚጫወቱት። ወደ ሁለተኛው ዙር ለማለፍ ብዙ ችግር ይገጥማቸዋል የሚል ግምት የለም። ግን የሜሲ 6ኛ የዓለም ዋንጫ ነው። 6 የዓለም ዋንጫ የሚጫወቱ 3 ተጫዋቾች አሉ። የመጀመሪያው ሊዮኔል ሜሲ ዛሬ ይሆናል። ከዛ ነገ ክርስቲያኖ ሮናልዶ 6 የዓለም ዋንጫ ላይ ይጫወታል። ሁለቱ የእኛ ዘመን ትልልቅ ሌጀንዶች 6ኛ ጨዋታቸውን ያደርጋሉ። ኦቾዋ አለ፣ ጊየርሞ ኦቾዋ የሜክሲኮ ብሔራዊ ቡድን ተጫዋች ነው። ግን የበቀደሙን ጨዋታ ከደቡብ አፍሪካ ጋር እሱ አይደለም የጀመረው። እሱም ከተጫወተ 3ኛው ተጫዋች ይሆናል። ከዚህ በፊት ሪካርዱ ራፋ ማርኬዝ ነበር ረጅም ጊዜ ይዞት የቆየው። ከዛ ሜሲና ሮናልዶም ያለፈው የዓለም ዋንጫ ላይ 5ኛ የዓለም ዋንጫቸውን ተጫውተው ነበር። በካንሳስ ሲቲ ነው ጨዋታው የሚደረገው በሚዙሪ ወንዝ ዳርቻ እና ስለዚህ ለሜሲም ትልቅ እለት ነው። 2006 2010 2011 2018 2022 2026 የዓለም ዋንጫዎች ላይ ተጫውቷል። ሜሞ ኦቾዋ ነው ቅድም እንዳልኩት ሌላኛው ተጫዋች። ሜሲ እዚህ ውድድር ላይ ተጨማሪ 3 ጎሎች የሚያስቆጠር ከሆነ ከሚሮስላቭ ክሎሰ ጋር የዓለም ዋንጫ ከፍተኛ ጎል አስቆጣሪነትን ማሻሻል ይችላል። 13 ጎሎች አሉ። 3 ጎል ብቻ ነው የሚቀረው። ስለዚህ ከሞላ ጎደል ለዚህ ዓለም ዋንጫ ሲዘጋጅ ቆይቷል። ግን አጠራጣሪ ነበር። ራሱ ብዙ ጊዜ ሲናገር የነበረው ላልጫወት እችላለሁ እያለ ነው። ግን ደግሞ አንዳንድ ዘገባዎች ስታይ 2025 ላይ እኮ ነው ለዓለም ዋንጫ በሚል ይቀረጹ የነበሩ ስፖንሰርሺፖች ላይ ይሳተፍ የነበረ ያውቀዋል፣ ይጫወት እንደነበር ያውቀዋል ይላሉ። ስካሎኒ ግን አላቅም ነበር እስከ መጨረሻው ድረስ። ምክንያቱም ቴክስት አረኩለት አሳውቀኝ እንጂ ትጫወታለህ አትጫወትም ስለው ምንም አናውንስመንት የለኝም ከጠራኸኝ አለኝ ይላል። እንደሚጠራው ያውቃል። ስለዚህ ዛሬ ለመጀመሪያ ጊዜ ይጫወታል። ያው ባለፈው ጨዋታ ላይ ተጫውቶ ስለነበር ይጀምራል ተብሎ ይጠበቃል ሊዮ ሜሲ። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።